ሴት ልጅ ሴት ስለሆነች ሳይሆን አንዳንዴ ስሜታዊ ልትሆን ትችላለች። ፍዕለን ይከሰታል። የሆነ ቦታ ላይ የገንዘብ መዋጮ ሲባል ማይክ ይዘው የሚናገሩ ሰዎች ቦታው ላይ ያሉ ሰዎችን ሁሉ አቅላቸውን እስኪስቱ ድረስ የሚናገሩ ሰዎች አሉ። ኢነ ሚነል በያኒ ለሲሕራ ተብሏል። ከገለጻም ከቃልም ድግምት አለ ተብሏል። እጇ ላይ አንገቷ ላይ ሙሉ ሰውነቷ ላይ ያለውን አራግፋ ሰታ ልክ ስትወጣ ጫማን ስታደርግ ትነቃለች። ባል የምንለው ነው። ከአሁን በኋላ ጌጥ ኬት ላመጣ ነው ላገሪታ ላይ ተበድረው የሚሰጧል። ያን ብድራቸውን ለመክፈል ወራት አመታት የሚቸገሩ የሚያስቧል። በልክ መሆን አለበት ሁሉም ነገር። ኋላ ላይ የሚያጸጽት ህይወት የሚያናጋ ነገር እንዳታደርግ ከማለት አንፃር ሰብስክራይብ በማድረግ ቤተሰብ ይሁኑ። ባቡን ላ የጁዙ ሊልመርአቲ ሂበቱን አው ዐጢየቱን ፊ ማሊሃ ኢላ ቢኢዝኒ ዘውጂሃ የሚን ላ የጁዙ ሊልመርአቲ ለሴት ልጅ አይፈቀድም ሂበቱን አው ዐጢያ ሂባ ወይም ዐጢያ ስጦታ ፊ ማሊሃ በገንዘቧ ኢላ ቢኢዝኒ ዘውጂሃ በባሏ ፈቃድ እንጂ የሚል ሐዲስን። አዘነኛው ሐዲስ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ አሉ ላ የጁዙ ሊልመርአቲ ለሴት ልጅ አይፈቀድም አምሩን ውሳኔ ማስተላለፍ ፊ ማሊሃ በገንዘቧ ኢዛ መለከ ዘውጁሃ ዑስመተሃ ባሏ እሷ ላይ ኒካህ ካሰረ በኋላ ሶሒሑን ሐዲሱ ትክክለኛ ነው። አኽረጀሁ አሕመዱ ኢማም አሕመድ ወልሓኪሙ ሓኪም ወነሳኢዩ ነሳኢና ወብኑ ማጃህ ዘግበውታል። ወዛደ ኢብኑ ማጃህ ጨመሩ ኢላ ቢኢዝኒ ዘውጂሃ በባሏ ፈቃድ እንጂ የሚል ቃል ጨመሩ። ሴት ልጅ ባሏ ካገባት በኋላ ገንዘቧ ላይ ውሳኔ ማስተላለፍ አትችልም፣ እንደፈለገች ማድረግ አትችልም። ኢላ ቢኢዝኒ ዘውጂሃ በባሏ ፈቃድ እንጂ። ወነሳኢዩ ነሳኢም ሐዲሱን ሲያስተላልፉት ቢለፍዚ ሂባ ላ የጁዙ ፊ ማሊሃ አምር በሚለው ፋንታ ሂባ ብለዋል። ወለፍዝ ዐጢያ በደለም ሚን አምር በሚለው ምትክ ዐጢያ በሚል አስተላልፈዋል። ላ የጁዙ ሊልመርአቲ ሂበቱን አው ዐጢየቱን ሂባና ዐጢያ ተመሳሳይ ስጦታ ማለት ነው። ፊ ማሊሃ በራሷ ገንዘብም ቢሆን ኢላ ቢኢዝኒ ዘውጂሃ ባሏን አስፈቅዳ እንጂ መስጠት አትችልም እንደማትችል የሚያሳይ ሐዲስ የሚሰፍርበት ባብ ነው። ሐዲሱን ቀጥታ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ብሎ ጀመሯል። ሐዲሱን የዘገበውን ሰሐቢ ስም ሳይጠቅስ ማለት ነው። ከሌሎች ምንጮች እንደሚታወቀው ሐዲሱን ያስተላለፉት አብዱላህ ብን ዐምር ብን አልዓስ ናቸው። እስካሁንም ያየነው እስከ 28ኛው ሐዲስ ባለው عن أبي هريرة عن ابن عباس عن أنس عن عائشة ያሉ ሰሐቢዩን ሐዲሱን የዘገበውን ሰሐቢ እየጠቀሱን ሐዲሱን የሚያሰፍሩት። በመሰረቱ ችግር የለም። ዋና የሚፈለገው የረሱሉ ሐዲስ ነው። ከዛ በፊት ከዛ በኋላ ያለው ምንጭ ነው። ከማን ተላለፈ ማን ዘገበው ነው። عن عبد الله بن عمر عن ዑመር ከነቢ እንዳስተላለፉት አቡ ሁረይራ ከነቢ እንዳስተላለፉት ከዛ የሚፈለገው ነቢ የተናገሩት ነው። መጨረሻ ላይም ረዋሁል ቡኻሪ ረዋሁን ነሳኢ የሚባለው ማን እንደዘገበው የት እንደሚገኝ ገላጭ ነው። በዚህ መልኩ ቢሆን መልካም የተሻለ ነው። ይሄ ሁሉ ሳይካተት ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አን ረሱሊላሂ ሰለላሁ ዐለይሂ ወሰለም ብሎ ዋናውን የነቢ ንግግርም ማስተላለፍ ይቻላል። የሐዲስ ተኸሱስ ያላቸው ፊልዳቸው ሐዲስ የሆነ ዑለሞች ብዙ ጊዜ ከፊት የሐዲሱን ዘጋቢም የነቢ ያስተላለፈውን አካል ሐዲሱን ማን እንደዘገበው ቡኻሪ፣ ሙስሊም፣ ኢማም አሕመድ ያሉ አብረው ይጠቅሳሉ። የሐዲሱ ቀት ላይ ብዙም ትኩረት የማያደርጉ ዋና የነቢን ቃል ብቻ ቃለ ረሱሉላህ አን ረሱሊላህ ካነ ረሱሉላህ ያሉ ያስተላልፋል። ይሄም ይቻላል የነቢ ንግግር መሆኑ ከተረጋገጠ። ነገር ግን ጥናት ለሚያደርግ ሰው ለአንባቢ ሐዲሱን ማን ያስተላለፈው ከነቢ የማን ሐዲስ ነው የአቡ ሁረይራ ነው የአኢሻ ይሄ ማወቅ ሌላ ስራ ይሆናል። ወከዛሊክ የሐዲሱን ትክክለኛነት ለማጣራት ምንጩ ካልተነገረ አኽረጀሁ አሕመድ ረዋሁ አልቡኻሪ ካልተባለ አድካሚ ይሆናል። ነገር ግን መሀል ላይ የተነገረው የነቢ ሐዲስ ትክክል ከሆነ ሌላው ያን ያክል አያሳስብም።
ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ላ የጁዙ ሊልመርአቲ ለሴት ልጅ አይፈቀድም አምሩን ፊ ማሊሃ ሂበቱን ፊ ማሊሃ ዓጢየቱን ፊ ማሊሃ ሶስቱም ተብሏል። አምር ውሳኔ ማለት ነው። ውሳኔን ተከትሎ ሂባ ዓጢያ ስጦታ ሊመጣ ይችላል። መስጠት፣ ማበደር፣ ወጪ ማድረግ የሚለውን ሁሉ ያካትታል አምር የሚለው። እዚህ ሐዲስ ርዕሱ በመጠቃላይ መልእክቱ ሴት ልጅ ያለ ባሏ ፈቃድ ገንዘቧን ወጪ ማድረግ እንደማትችል ነው። ነገር ግን አንዳንድ የሐዲስ ተንታኞች ላ የጁዙ ሊልመርአቲ ዓጢየቱን ፊ ማሊሃ አይ ፊ ማሊ ዘውጂሃ አለዚ ቢየዲሃ ብለው ለመተርጎም ሞክረዋል። ላ የጁዙ ሊልመርአ ለሴት ልጅ አይፈቀድም አምሩን ውሳኔ ማስተላለፍ የሆነ ነገር ማድረግ ገንዘብን በተመለከተ ፊ ማሊሃ በገንዘቧ ገንዘቧ የተባለው ፊ ማሊ ዘውጂሃ አለዚ ቢየዲሃ እጇ ላይ ባለ በባሏ ገንዘብ ላይ ንብረት ላይ መወሰን አትችልም ማለት ነው የተፈለገው። ለምን ማሊሃ ገንዘቧ ለም ተባለ? የባሏ ገንዘብ ከሆነ የተባለ እንደሆነ በሷ ኃላፊነት ስር ስላለን በውክልና ሊሆን ይችላል፣ በጠባቂነት ሊሆን ይችላል፣ አብሮ በመስራት ሊሆን ይችላል። ገንዘቡ በመሰረቱ የባል ነው። እሷ እየጠበቀች ነው፣ ያስተዳደረች ነው። በዚህ ሁኔታ ላይ የእሷ ገንዘብ እንደሆነ ነው የሚታይ ስለምትጠብቀው ስለምታስተዳድረው። ነገር ግን ባለቤትነቱ የባል ነው። ከዚህ ሐዲስ የተፈለገው ይሄ ነዋ። ፊ ማሊሃ አይ አለዚ ቢየዲሃ ሊዘውጂሃ። ይህ ከሆነ መስጠቱ ሐራም ይሆንባታል። ሐዲሱ ተርጀማው ትክክል ነው ማለት ነው። ላ የጁዝ አይፈቀድም፣ ሐራም ይሆናል። ማንኛውም ሰው ገንዘብ አስቀምጡልኝ ያዙልኝ ካለ ያለ ፈቃዱ ወጪ ማድረግ አይቻልም። ሱቅ ሰው አስጠብቆን ሄዶ እስኪመጣ ድረስ ለማኝ ቢመጣ ከሱ አንስተን መስጠት አንችልም። ልክ እንደዚሁ ሴት ልጅ ከባሏ ገንዘብ ላይ ያለ ፈቃዱ መስጠት አትችልም ነው የተባለው። በዚህ ከሆነ ሐዲሱ ትክክል ነው፣ ተርጀማው ባቡ ላይ ያለው ርዕስም ትክክል ነው። ሴት ልጅ በባሏ ገንዘብ ያለ ፈቃዱ ወጪ ማድረግ አትችልም። ነገር ግን ሌሎች የሐዲስ አዋቂዎች ሐዲሱ እንዲህ አይነት መልእክት የለውም። ፊ ማሊሃ ማለት ፊ ማሊሃ አልኻስ በራሷ ገንዘብ ማለት ነው። ለምንድን ነው ታዲያ በራሷ በገዛ ገንዘቧ ያለ ባሏ ፈቃድ ወጪ ማድረግ አይቻልም የተባለው? ማዋል የሌለበት ቦታ ላይ ልታውል ትችላለች። ወጪ ማድረግ በሌለባት መልኩ ወጪ ማድረግ የሌለባትን ያክል ወጪ ሊደረግለት ለማይገባ ነገር ለማይገባው ሰው ወጪ ልታደርግ ስለምትችል ባሏን ማማከር ማሳወቅ አለባት። ባሏ ከፈቀደ ካጸደቀ ትሸጣለች፣ ካልሆነ ይቀራል። ስለዚህ ባሏን አማክራ እንጂ አስፈቅዳ እንጂ አትስጥ ከተባለ ገንዘቡ የራሷ እስከሆነ ድረስ ያለ ባሏ ፈቃድ መስጠት አይቻልም የሚባለው አደበን ወስትሕባበን ነው፣ ላ ውጁበን። የፊተኛው እጇ ላይ ባለ በባሏ ገንዘብ ከሆነ ማስፈቀዱ ዋጅብ ነው፣ ሳያስፈቅዱ መስጠቱ ሐራም። በሁለተኛው ከሆነ ገንዘቡ የራሷ ነው፣ ያለ ባሏ ፈቃድ አትስጥ የተባለው ማዋል የሌለባት ቦታ ላይ መስጠት የሌለባትን ያክል መስጠት በሌለባት ጊዜ ላይ ልትሰጥ ትችላለች። እንደ ወንድ ስለ ገንዘብ ላታውቅ ትችላለች፣ ሁሏ ሴት ማለት ባይሆን። ይህ ከተባለ ውጁበን ሳይሆን አደብን ከመጠበቅ አንጻር እስትሕባብን ተወዳጁን ከማድረግ አንጻር ሐዲሱ የሚያሳየው ይሄን ነው። ሁለተኛውን የራሷ የገዛ ገንዘቧንም ቢሆን ባሏን ሳታስፈቅድ መስጠት የለባትም። ሳታስፈቅድ መስጠት የለባትም የሚባለው በላጩን ከመግለጽ አንጻር ባሏን አስፈቅዳ እንጂ መስጠት የለባትም። ይሄ ነው የሚሻለው፣ ተመካክረው ማድረጉ ነው የሚሻለው። ይህ ነጥብ ላይ ሴት ልጅ በገዛ ገንዘቧ ያለ ባሏ ፈቃድ ወጪ ማድረግ ትችላለች አትችልም የሚለው ነጥብ ላይ የሊቃውንት ውዝግብ ኺላፍ አለ። የባሏን ገንዘብ ያለ ፈቃዱ መስጠት አትችልም። ጥቃቅን ነገሮች ቤት ውስጥ ያሉ ምግብን መሰል ነገሮችን በጥቅሉ ነግራው ለለማኝ ብትሰጥ ለተቸገረ ሰው ብትሰጥ እንደምትችል አጅሩም የጋራቸው እንደሚሆን የሚያሳይ ሐዲስ አለ። ይሄንም እሱ ማይቃወም መሆኑን ካወቀች አጠቃላይ ጠባዩን ፍላጎቱን ከተረዳች እንዲሰጥ ማይፈልግ መሆኑን ካወቀች ይሄንም ቢሆን ማድረግ የለባት፣ መስማማት አለባቸው። አንዳንዴ የተቸገረ ሰው የተራበ ሰው ቤት አንኳኩቶ ሊጠይቅ ይችላል። እሰጣለሁ ልስጦኝ ካለች አዎ ካለ ሁሌም ይቻላል ማለት ነው፣ ቤቷን በማይጎዳ መልኩ። አይ ካለሳ አይቻልም። ለየት ያለ ችግር ከገጠመ ማማከር አለበት። ፈቅዶ በምሰጥበት ጊዜ ጥቅሙ አጅሩ የጋራቸው ይሆናል። አማ የግሏ ገንዘብ ላይ የግሏ ንብረት ላይ
በዑለሞች መሃል ኺላፍ ተፈጥሯል። አልኢማም አለይት ኢብኑ ሰዕድ ታላቁ የቀድሞ በኢማሙ ሻፊዒ በኢማሙ ማሊክ ዘመን የነበሩት የግብፅ ኢማም ጥቃቅን በሚባሉ ገንዘቦች ላይ ወይም ጥቃቅን ወጪዎች ላይ እንጂ የራሷም ገንዘብ ቢሆን ያለ ባሏ ፈቃድ ወጪ ማድረግ አትችልም የሚል አቋም አላቸው። አልኢማም አለይት ኢብኑ ሰዕድ እንደ ኢማሙ ሻፊዒ እንደ ኢማሙ ማሊክ ኢማም ናቸው። እንደውም ከኢማሙ ማሊክ ይበልጣሉ። ጥሩ ደረሳ አልገጠማቸውም እንጂ ተብሏል። ኢማም ማሊክ ጥሩ ደረሳዎች ገጥመዋቸው ነው ዒልማቸው የተሰራጨው የተስፋፋው። አለይት ኢብኑ ሰዕድ ግን አስተምረዋል፣ ለፍተዋል፣ ብዙ ነገር አድርገዋል፣ ኢማምነት ደረጃም ደርሰዋል። ነገር ግን ጠንካራና ጥሩ ብዙ ደረሶች አልነበሯቸውም ተብሏል። ኢማሙ ሻፊዒ ሁሉ ከእሳቸው ለመማር እቅድ ነበራቸው። ወደ ግብፅ ተጉዘዋል፣ ግን አላገኟቸውም። እኚህ ታላቅ ኢማም ትንንሽ ወጪዎች ካልሆነ በስተቀር ትልልቅ ወጪዎችን ማድረግ የለባትም ያለ ባሏ ፈቃድ ብለዋል። ኢማሙ ማሊክና የተወሰኑ ዑለሞች ከንብረቷ ከአንድ ሶስተኛ በታች ከሆነና አስተዋይ ሴት ከሆነች ወጪ ማድረግ ትችላለች። ከንብረቷ ከአንድ ሶስተኛ በላይ ከሆነ አስተዋይ ሴትም ጋር ብትሆን ስለ ሂሳብ ስለ ገንዘብ ብታውቅ እንኳ ከአንድ ሶስተኛ በላይ ወጪ ማድረግ አትችልም ብለዋል። ነገር ግን ኢማሙ ሻፊዒን ጨምሮ አብዛኞቹ የፊቅህ አዋቂዎች ሴት ልጅ አስተዋይ እስከሆነች ድረስ ያኒ በሞኝነት የምትጠረጠር እስካልሆነ ድረስ የገዛ ገንዘቧን እንደፈለገች ማድረግ ትችላለች። ኢማሙ ሻፊዒን ጨምሮ ብዙሃኑ የፊቅህ ሊቃውንት የመረጡት ሴት ልጅ በራሷ ገንዘብ የፈለገችውን ወጪ ማድረግ ትችላለች። ትንንሽ ወጪዎች ከሆኑ ከአንድ ሶስተኛ በታች ከሆነ ተብሎ አይገደብም። ነገር ግን አንድ መስፈርት አለው። ኢዛ ለም ተኩን ሰፊሃ ሞኝ ካልሆነች ተብሎ ሞኝ ከሆነች አይቻልም ማለት ነው። ለምን ከተባለ ሞኝ ገንዘቡ የሚታገደው ሴት ብቻ ሲሆን አይደለም። ወንድም ቢሆን ለአካለ መጠን የደረሰ ትልቅም ሰው ቢሆን ገንዘቡን ዝም ብሎ የሚያባክን ከሆነ የገንዘብ እገዳ ይደረግበታል በሸሪዓ። ፊቅህ ላይ ኪታቡል ቡዩዕ ላይ ሐጅር የሚባል ባብ አለ። የሚያባክን ሰው በተለይ የሰው ዕዳ ኖሮበት ዕዳውን ሳይከፍል ገንዘቡን ዝም ብሎ የሚበትን ለሚመለከተው አካል ባለ ዕዳዎች አመልክተው ገንዘቡን ማሳገድ ንብረቱን ማሳገድ ይችላል። ከዛ በኋላ የሙስሊሞች መሪ ወይም እሱ የወከለው አካል ቤተሰብ የሚሆን ሌላ የገንዘቡን ጉዳይ ይከታተላል። መከፈል ያለበትን ይከፍላል፣ መሸጥ ያለበትን ይሸጣል። ባህሉ ሙጀር። ስለዚህ ሞኝ ከሆነ የገንዘብ አያያዝ ማያውቅ ከሆነ ይታገዳል። የቲሞችም እንደዚሁ ለአካለ መጠን ያልደረሱ የቲሞች ንብረታቸው ወሱያ በተነገረው ሰው እጅ ይቀራል። ለአካለ መጠን እንኳን ቢደርሱ ገንዘብ አያያዝ ማያውቁ ከሆነ አይሰጣቸው። ስለዚህ እህቴ በሆነ ባልሆነው ለምንድን ነው እስላም የሴት ልጅን ነፃነት የሚያጠባው አትበይ የሚሉ አሉ። ሱብሃንአላህ እስላምን የሚጠረጥሩ ማለት ነው። በምክንያት ነው። አስፍተሽ ተመልከቺ። ከጾታ ጋር የተያዘ ሳይሆን ከሁኔታዎች ጋር የተያዘ የቲሞች ወንድም ይሁኑ ሴት ለአካለ መጠን እስኪደርሱ ንብረታቸው ወሱያ ልጆቹን ንብረቱን የመጠበቅ ኃላፊነት በተሰጠው ሰው እጅ ይቀመጣል። ፈኢን አነስቱም ሚንሁም ሩሽዳ አስተዋይነትን ገንዘብ አያያዝን ጥንካሬን ከነሱ ልብ ካላችሁ ስጧቸው ይላል። ለአካለ መጠንም ደርሰው ገንዘብ አያያዝ ካላወቁ ካልበሰሉ አይሰጣቸው። 20 30 40 ዓመቱን ካቢው የሚያስፈልገው ወጪ ይደረግለታል እንጂ አይሰጥም። ገንዘብ የህይወት መሰረት ነው። ገንዘብ የህይወት መሰረት ነው። ቁርአን ላይ በዚህ መልኩ ተገልጿል። ስለዚህ ለሚያባክን ሰው ዝም ብሎ አይሰጥም። ገንዘብ የአላህ የወራሽ የቤተሰብ አንድ ሰው ለፍቶ ላቡን ጠብ አድርጎ ቢያመጣውም ገንዘቡ የሱ ብቻ አይደለም። ለዚህ ነው ኢማሙ ማሊክ ከአንድ ሶስተኛ በታች ከሆነ ወጪ ማድረግ ትችላለች አስተዋይ እስከሆነች ድረስ። ከአንድ ሶስተኛ በላይ ከሆነሳ አይቻልም አሉ። ለምን? ንብረት የሷ ብቻ አይደለም ማለት የወራሾችም ጭምር። ኢስላም ራሱን የቻለ የገንዘብ አያያዝ ሲስተም አለው፣ ስርዓት አለው። የገንዘብ ማግኛ መንገዱንም በተመለከተ ወጪ ማድረጊያ መንገዱንም በተመለከተ አያያዙንም በተመለከተ ኢስላም በቂ የሆነ በያናል ማብራሪያ። ከሶስተኛው ክፍለ ዘመን ጀምሮ በገንዘብ ጉዳይ ዑለሞች ጽፈዋል። ከሶስተኛው ክፍለ ዘመን ጀምሮ በገንዘብ ዙሪያ ዑለሞች ጽፈዋል። ገንዘብ በመልኩ መሰብሰብ እንዳለበት፣ የህዝብ ገንዘብ፣ የሀገር ገንዘብ ኢላ ገይሪ ዛሊክ።
ኢስላም ሙሉ የሆነ ዲን ነው። እኛ ከመማር ወደ ኋላ ብለን ነው ዛሬ ነጮች ቀድመውን ሄደው በዱንያው ጉዳይ ላይ እነሱን ወደ ላይ የምናየው ከነሱ የሚመጣን ነገር እንደ ትልቅ ምንቆጥረው። ወላሂ ከኢስላም ወስደው ያደጉ የሚባሉ ሀገራት መተዳደሪያ ህጋቸውን ያረቀቁት ከስፔን እስላማዊ ስልጣኔ በመነሳት ነው። የስፔን እስላማዊ ስልጣኔ የተመሰረተው ቁርአን ሐዲስ ላይ የኢማሙ ማሊክን መዝሀብ መሰረት አድርገው አንዳንድ ያደጉ የረቀቁ ከፍ ያሉ ሀገራት የህግ መንግስታቸው አንዱ ምንጭ የኢማሙ ማሊክ መዝሀብ ነው ተናግሯል። አንዳንድ መሪዎች እኛው እንኳ የሀገራችንን ህግ ያረቀቅነው ከስፔን ስልጣኔ በመነሳት ነው፣ ከኢማሙ ማሊክ መዝሀብ በመነሳት ነው። እናንተ ምን ሆናችሁ ነው ሙስሊሞች ቁርአንን የሚመስል የኢማም ማሊክን መዝሀብ የሚመስል ዕውቀት ይዛችሁ ወደ ኋላ የምትቀሩት ብለዋል። ሰኑሪሂም አያቲና ፊል አፋቅ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ አልሐቅ ወላኪነ ቀውሚ ላ ያዕለሙን። ችግሩ ወገኖቻችን አያውቁም፣ አይማሩም፣ ዝም ብለው ይነዳሉ። አሻሂድ ሴት ልጅ ሴት ስለሆነች ሳይሆን አንዳንዴ ስሜታዊ ልትሆን ትችላለች። ፍዕለን ይከሰታል። የሆነ ቦታ ላይ የገንዘብ መዋጮ ሲባል ማይክ ይዘው የሚናገሩ ሰዎች ቦታው ላይ ያሉ ሰዎችን ሁሉ አቅላቸውን እስኪስቱ ድረስ የሚናገሩ ሰዎች አሉ። ኢነ ሚነል በያኒ ለሲሕራ ተብሏል። ከገለጻም ከቃልም ድግምት አለ ተብሏል። እጇ ላይ አንገቷ ላይ ሙሉ ሰውነቷ ላይ ያለውን አራግፋ ሰታ ልክ ስትወጣ ጫማዋን ስታደርግ ትነቃለች። ባሌ የምንለው ነው። ከአሁን በኋላ ጌጥ ኬት ላመጣ ነው ይላገዲ ታሪክ ተበድረው የሚሰጧል። ያን ብድራቸውን ለመክፈል ወራት አመታት የሚቸገሩ የሚያስቧል። በልክ መሆን አለበት ሁሉም ነገር። ኋላ ላይ የሚያጸጽት ህይወት የሚያናጋ ነገር እንዳታደርግ ከማለት አንፃር ዕሙመን ይህ ሐዲስ በላጩን ነው የሚገልጸው። በላጩ ተመራጩ ሴት ልጅ በገንዘቧ ያለ ባሏ ፈቃድ ወጪ ልታደርግ ውሳኔ ልታስተላልፍ አይገባም። የተወሰኑ ዑለሞች የባሏ ገንዘብ ከሆነ ብለዋል። የተወሰኑት ከአንድ ሶስተኛ በላይ ከሆነ ብለዋል። ሰፊ ኺላፍ አለበት። በላጩና ተመራጩ የራሷን ገንዘብ እንደፈለገች ማድረግ ትችላለች አስተዋይ ከሆነች። ከወንድ የበለጠ አስተዋይ የሆኑ የገንዘብ አያያዝ የሚችሉ ሴቶች አሉ። በነቢይ ዘመን ሀብት ንብረት የነበራቸው ዘካ የሚያወጡ ሴቶች ነበሩ። ዘይነብ የአብዱላህ ብን መስዑድ ባለቤት ወደ ነቢ መታ ዘካ ልታወጣ እንደሆነ ባለቤቱ አብዱላህ ብን መስዑድ አቅመ ደካማ እንደሆነ ነግራቸው ለባሌ መስጠት እችላለሁ ይበላቸው አዎን ብለዋት የራሷን ገንዘብ ራሷ ትመራ ነበር ማለት ነው። መይሙና የነቢ ባለቤት ነቢን ሳታስፈቅድ ሳታሳውቅ ባሪያዋን ነፃ አውጥታለች፣ የራሷ የሆነን ባሪያ። ስለዚህ አስተዋይ ሴት ከሆነች ብልህ ሴት ከሆነች በሸሪዓ ታይቶ አቅል ባለው ሰው ታይቶ ምንም ችግር የለውም ያልፋል የሚባል ነገር ላይ በመጠኑ ወጪ ብታደርግ ችግር የለውም ሳታባክ። ነገር ግን የባሏን ባህሪ ማወቅ አለበት። አንዳንዴ ባሏ ጃሂል ይሆናል፣ የሰደቃን ትሩፋት የማያውቅ ሊሆን ይችላል። ሌላ ጊዜ ደግሞ የስስታምነት በሽታ ያጠቃው ሊሆን ይችላል። ለምን የተደረገ ብሎ ቤትን የሚበጠብጥ ከሆነ ወጪ ባደረገች ቁጥር ከእሷ ጋር የሚጣላ ከሆነ ቤትን ያፈረሱ የሌሎችን ቤት መገንባት ሞኝነት ብልህነት አይደለም፣ ሞኝነት። የሰደቃውንም አጅር ሳያጡ የቤትንም ሰላም ሳያጡ በሁለቱ መሃል ወብተጊ በይነ ዛሊከ ሰቢል መካከለኛ መንገድ ይዞ መጓዝ፣ ባልን ማለማመድ፣ የሰደቃን ትሩፋት መንገድ፣ ሰው የመርዳትን ጥቅም ማሳወቅ፣ አንዳንዴ እሱን ራሱ መወከል። እንዲህ አይነት ነገር ላይ ተሳትፎ አድርጉ ተብሏል። መድረሳ ስሩ ተብሏል። መስጂድ ስሩ ተብሏል። ለሆኑ የቲሞች በጋራ የሆነ ነገር ይደረግ ተብሏል። እዛ ላይ ወጪ ማድረግ ፈልጋለሁ እንካ ይሄን ወስደህ ስጥልኝ ማለት እሱንም ማለማመድ። ከሰጠ አልሐምዱሊላህ፣ ካልሰጠ አጅሩ ተገኝቷል። ዛሬ ባይሰጥ ነገ ይሰጣል። በዚህ የመጣ ብቻ ቤታቸውን ትዳራቸውን ያጧል። እኔ ሁሌ ሰደቃ መስጠት እወዳለሁ እሱ አይወድም፣ በየጊዜው ከምጨቃጨቅ መለያየት ፈልጋለሁ ይላል። አንድ መንገድ ብቻ አይደለም ያለው፣ ብዙ መንገዶች አሉ። አሁን እንዳልነው ማማከር፣ ማስፈቀድ፣ አንዳንዴ እሱን መወከል። ዛሬ ካልተሳካ ነገ ከነገ ወዲያ ሊሳካ ይችላል ማለት ነው። ሌላ ጊዜ ደግሞ ለሱ ዘመዶች መስጠት፣ የመስጠትን ጥቅም ያውቀዋል። መስጠት የሚፈልጉትን ነገር ለባል ከመስጠት ለራስ ዘመድ መስጠት መልካም። ሌላ ጊዜ ደግሞ ባልን ለማሰልጠን፣ ለማንቃት፣ ለማረጋጋት ለሱ ዘመዶች መስጠት። የተቸገረች እህት ካለችው፣ አክስት ካለችው፣ ጓደኛ ካለ
አጅር ማግኘት ፈልጋለሁ ካለ ጓደኛ ስጥልኝ የግድ ከባለቤቴ ነው ብሎ መናገርም አይጠበቅበትም። ዝም ብሎ ይስጥ። እሱ እንደሰጠም ይቆጠርለት ከፈለገ። ለዝሙተኛ፣ ለሚቀማ ሰው፣ ለሌባ ሰደቃ ተሰጥቷል። ሰዎች አወሩ። ዛሬ ጭራሽ ለዝሙተኛ ተሰጠ፣ ለሌባ ተሰጠ። የሰጠው በመስጠቱ ያገኛል። የተሰጠው አካልም ወንጀል ከመስራት ይታቀባል ተብሏል። ዝሙተኛ አንዳንድ የዝሙት መሰራው ለገንዘብ ሊሆን ይችላል። ገንዘብ ሲሰጣት ከወንጀሏ ትታቀባለች። ሌባውም ከሌብነት ይታቀባል። መስጠትም ይለምዳል። لا يجوز للمرأة أمر في مالها إذا ملك زوجها عصمتها ሴት ልጅ ባሏ ካገባት በኋላ ከገንዘቧ ወጪ ማድረግ አትችልም ያለ ፈቃዷ ሐዲሱ ሶሒህ ነው። ሶሒሁን አኽረጀሁ አሕመድ። ከሌላ በርካታ ሐዲሶች ጅምሁሮች ከጠቀሷቸው ሴት ልጅ በገንዘቧ ወጪ ማድረግ እንደምትችል ከሚያሳዩ ሐዲሶች ጋር ስለሚጋጭ ضعيف ነው ያሉ ዑለሞች አሉ ሐዲሱ። ነገር ግን ضعيف ነው አንልም፣ ትክክል ነው። የተፈለገበት አይወደድም ሳታስፈቅድ ማለት ነው። ሳታስፈቅድ ብትሰጥ አጥፍታለች፣ በተወሰነ መልኩ መደረግ የሌለበትን አድርጋለች፣ ግን ሰደቃዋ ትክክል ይሆናል። ለምሳሌ ሴት ልጅ ባሏን ሳታስፈቅድ ሱና ጾም አትጾም ተብሏል። ዝም ብላ ጾመች፣ ሱም አላስቋረጣትም፣ አጅር ታገኛለች በጾሟ። ግን ሳታስፈቅድ በመጾሟ የሚጎድልባት አጅር ይኖራል። እዚህም ያኔ የተባለው ያኔ የተፈለገው ብላ هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። ወቢላሂ التوفيق። السلام عليكم ورحمة الله وبركاته። ሰብስክራይብ በማድረግ ቤተሰብ ይሁኑ።